በእጅጉ የተጸየፈው የሰው ልጅ የተከበረ እምነቱ የግሉ አስገድዶ ማስለም በእስልምና የለም። ላ ኢክራሃ ፊዲን አስገድዶ ማስለም የለም በእስልምና። አስገድደውም እንዲሰልም አይፈለግም። ሙናፊቅ ነው የሚሆነው። እምነቱን ደብቆ በውጪ እየሳቀ ነው የምታገኘው። ክልክል ነው በእስልምና። ነፍስ አላህ ዘንድ ትልቅ ዋጋ ተሰጥቷል። መጀመሪያ የአደም ልጆች አላህ ፊት ቀርበው ሲዳኙ ዳኝነት ሊሰጠው የደም ጉዳይ ነው አሉ ነብዩ አለይሂ ሰላቱ አወሉ ማ ቢአቢ አንተ ወኡሚ ያ ኸይረል ወራ ፈሰላቱ ረቢ ወሰላሙ መዐጠራ ዒባደላህ ኡሲ ነፍሲ ወኢያኩም ቢተቅወላህ ወለቀድ ቃለ ተዓላ ወለቀድ ወሰይና አለዚነ ኡቱል ኪታበ من قبلكم وإياكم أن اتقوا الله يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما. وقف النبي صلى الله عليه وسلم وهو يطوف بالبيت العتيق بأول بيت وضع للناس للتي ببكة، وكان يطوف ويقول ما أطيبك وأطيب ريحك ما أعظمك وأعظم حرمتك فوالذي نفس محمد بيده لحرمة المؤمن أعظم منك عند الله دمه وماله وأن تظن به خيرا. ውድ ምእመናን በዛሬ ቆይታችን ላይ እስልምና ለሰው ልጅ የሰጠውን ክብር እናወሳለን። ዛሬ ባለንበት ዘመን የተከበረው የሰው ልጅ የአላህ የምድር ምትክ አምባሳደር እንዲሁ ላግጣና ጨዋታ ሕይወቱ ሲሆን ክብሩ ሲነፈግ ለተራ ምድራዊ ጥቅም አሊያም ለተራ የፖለቲካ አጀንዳ ነፍሱ ደሙ ሲፈስ ስናይ እስልምናችንን ተመልሰን እንድናይ ግዴታ ይለናል። እስልምና ሰላም፣ እስልምና እዝነት ነው። መልእክተኛውንም አላሁ ስብሓነሁ ወተዓላ ለዓለማት እዝነት እንጂ አድርጎ አላካቸውም። ወማ አርሰልናክ ኢላ ረሕመተን ልልዓለሚን። ታዲያ ዛሬ የሰው ልጅ ደም ረክሶ በየቦታው ሲወድቅ አንዴ በሰሜን አንዴ በደቡብ ስናይ እስልምና የሰው ልጅ ክብር ማውሳት ግድ ይለናል። አልፎ አልፎም እኒህ መሳሪያን የታጠቁ ነፍጥን ያነገቡ ሰዎች ሙስሊሙ እንዲህ አይነት ተሳትፎ እንደሌለው እየተታወቀ ነፍጥ ያነሳ ቃታን የሰበቀ ሙስሊም እንደሌለ እየታወቀ የሰበቁት በአጠቃላይ መሳሪያን የታጠቁት የየራሳቸው እምነት ያላቸው እምነታቸውን በአደባባይ የሚያውጁ እነሱ ሆነው እያለ ሰላም የተቀመጠው ሙስሊም የደሙ ተካፋይ ለማድረግ ሲጥሩ ስናይ እኛ ይሄን አይመለከትም ልንላቸው ዛሬ ግድ ይላል። የሰው ልጅ በእስልምና እጅግ የተከበረ። በዚህ ርዕስ ዙሪያ ጥልቅ ስታነቡ ትደነግጣላችሁ። ነፍስ አይደለም የሰው ልጅ የእንስሳት ነፍስን ማጥፋት እስኪከብዳችሁ ትደርሳላችሁ። የሰው ልጅ የተከበረን ነቢዩና መሐመድ አለይሂ ሰላቱ ወሰላም አብዱላህ ብን ዑመር ባስተላለፉት ዘገባ ላይ ከዓባን እየጠወፉ ዞር አሉና አንቺ ከዓባ ሆያ ምንኛ ታምሪያለሽ፣ መዓዛሽስ ምን ያህል ምንኛ ያምራል። ማዕዘመኪ ምን ከፍ ልቅና ምን ጨረሽ፣ ወአዕዘመ ሕርመተኪ ክብርሽንስ ምንኛ አላህ ከፍ አደረገው። የመሐመድ ነፍስ በእጁ በሆነችው አላህ እምላለሁ የአንድ ግለሰብ ሙስሊም ነፍስ አላህ ዘንድ ካንቺ በላይ የተከበረ ነው። ደሙ፣ ገንዘቡ መልካም ልትጠረጠረበት የሰው ልጅ ነፍስ ከካዕባ በላይ ካዕባን ከማፍረስ በላይ ምድርን ከማፍረስ በላይ ካዕባ መላእክት የገነቡት የመጀመሪያ አላህ ቤት ቂብላ የተደረገ ነው። ከዛም በኋላ ኢብራሂምና ልጃቸው ገንብተውታል። ከዛ ቤት የበለጠ ክብር አንድ የሰው ልጅ አለው። የሰው ልጅ ትልቅን ክብር የተቸረው ነፍሱ እንዳትገደል ትልቅ ዋስትና የሰጠ ቢኖር እስልምና ብቻ። እንደምታውቁት በሰው ልጅ የህይወት ጅማሮ ላይ መጀመሪያ የተፈጠረው ወንጀል ነፍስን ማጥፋት ነው። ከአደም ልጆች ውስጥ ሃቢልና ቃቢል የሚባባሉ
ወንድሙን ካላጠቃው ብሎ ተነሳ። መሐላቸው ላይ በተፈጠረ አለመግባባት ቃቢል ሐቢልን ገደል። ቃቢል ቃቲም ብላችሁ ያዙት፣ ቃፍና ቃፍ ገደለው። ፈጠወዐት ነፍሱሁ ቀትለ አኺህ ፈቀተለ ኢላል አላህ። ነፍሱም ወንድሙን መግደል ገር አድርጋ አሳየችውና ገደለው ይላል አላህ። ፈአስበሐ ሚነል ኻሲሪን ከሳሪ ሲሆን አነጋ ይላል አላህ። ከሱ በኋላ ለሚጠፋ ነፍስ ሁሉ ቃቢል ድርሻ ይወስዳል። ዓለም ላይ ከሱ ግድያ በኋላ ለሚገደል ነፍስ ድርሻ ቃቢል ይወስዳል። ስለምን የዚህን ያህል ያደመቀው በከባዱን የተናገረ ወንድሙን ገደለውና ከሳሪ ሲሆን አነጋለ። የሰው ደም ያለበት ሰው ውስጡ የተረጋጋ አይደለም። ደም ያፈሰሰ ሰው ስክነትን ይነፈጋል፣ ጽዋው ይጎላል፣ ሕይወቱ ስንክሳር የበዛበት ለሊት ረፍት የለው፣ ቀን መረጋጋት የለው። የሰው ደም ከነቅላቱ ከነውፍረቱ አስፈሪ እንዲሆን አላህ ፈልገዋል። ከዚህም የተነሳ አላህ ሚን አጅሊ ዛሊክ በዚህም የተነሳ በእስራኤል ልጆች ላይ ደነገገነ። አንድ ሰው አንዲትን ነፍስ ካጠፋ ፈከአነማ ቀተለ ናስ ጀሚዓ የሰው ልጆቹን በአጠቃላይ እንደገደለ ይቆጠራል አላህ። ይሄ ከነቢዩላህ አደም ጀምሮ እስከ መጨረሻው ትውልድ የተደነገገ ተመሳሳይ ሕግ ነው። ነፍስ በሁሉም መስመሮች ክልክል ተደርገው የሰው ልጅ ነፍሱ የተከበረ ነው። ማመን አለማመን የግል መብቱ ነው። አላህ ይተሳሰበዋል። በዚህም የተነሳ እኛም ደነገግና አንዲትን ነፍስ ያጠፋል የሰው ልጆችን በአጠቃላይ እንዳጠፋ ይቆጠራል። ነፍስ ከባድ ነገር። በገንዘብ ተጣላን፣ በውርስ ተጣላን፣ በሃይማኖት አልተግባባልን፣ በአቂዳ በቢድዓ ብለህ ታጠፋዋለህ። ነፍስ የምትፈራው የምትሸሸው ጉዳይ። ነፍስም የወስዳት የፈጠራት አላህ ብቻ። የሰው ልጅ ራሱን ማጥፋት እንኳን ተከልክሏል። በዛ ነው ነብዩ አለይሂ ሰላቱ ወሰላም ማ የዛሉል መርኡ ፊ ፉስሐት ሚን ዲኒ ሐታ ዩሲበ ደመን ሐራም። አንድ ሰው እኮ በዲኑ ውስጥ በስፋት መኖሩን ይቀጥላል። ምንም ወንጀል ቢሰራ በእስትግፋር በተውባ ይማራል። ሐታ ዩሲበ ደመን ሐራም። ክልክል የሆነን ደም ያፈሰሰ ጊዜ መውጫ የሌለው ጉድጓድ ውስጥ ገባ፣ ጨለማ ዋሻ ውስጥ ገባ። ደም ካፈሰስከው ከወንጀሉ መጽዳት ከባድ። አላህ ጋር ነው የተጣላ። አንድ ሰው ሪባ ሊበላ ይችላል፣ ሊቶብት ይችላል፣ ዚና ሊወድቅ ይችላል፣ አላህ ይጠብቀን፣ ሊመለስ ይችላል። ደም ካፈሰሰ መውጫው ከባድ ነው አሉ ነብዩ አለይሂ ሰላቱ ወሰለም። የሰው ልጅ የተከበረ ነው። ሁሉም ነቢያቶች ያስተላለፉት ትምህርት ነፍስን ጠብቋል። ክብር ነች ነፍሱ። አመለካከቱ የግሉ እሱን ልታስገድድ አልተላክም ብሏቸዋል አላህ ለነብዩ አለይሂ ሰላቱ ወሰላም። ሁሉም ነቢያቶች ይሄን አስጠንቅቀው አልፈዋል። ቁርአን ላይ 10 አደራዎች የሚባል ዝርዝር አለ። እነዚህን አደራዎች ነቢያቶች ሁሉ አስተምረዋል። ይሄን አደራውስ አንዱ ነፍስ እንዳታጠፉ ነው። ቁል በላቸው አንተ መሐመድ ተዓለው አትሉ ዐለይኩም ማ ሐረመ ዐለይኩም ረብኩም የእናንተ ጌታ በእናንተ ላይ ክልክል ያደረገውን ልንገራችሁ ኑ በላችሁ። የመጀመሪያ በሱ ሌላ ላታጋሩበት፣ ሽርክ ላትሰሩ፣ የሞተን ላትለምኑ፣ ጠንቋይ ቤት ላትሄዱ፣ የሞተን ሰው ድረሱልኝ ላትሉ፣ ሽርክያት የምንለው አላህ ከሱ ልትርቁ። ዝርዝሩን ዘረዘረና አላህ አስከትሎ ወላ ተቅቱሉ ነፍሰ ለቲ ሐረመ አላሁ ኢላ ቢልሐቅ በእውነት በተገቢ ቢሆን እንጂ ነፍስን ላታጠፉ። ክልክል ነው ነፍስን ማጥፋት። ክልከላው የጠበቀ ነው። ነብዩ አለይሂ ሰላቱ ወሰላም እጅተኒቡ ሰብዐል ሙቢቃት 7 አጥፊ አውዳሚ አላህ ዘንድ ቁጣን የሚያወርዱትን 7ቱን ራቋቸዋል። የመጀመሪያ በአላህ ላይ ላታጋሩ እንዳታጋሩ። ሁለተኛው ሲሕር እንዳትሰሩ ድግምት ውስጥ እንዳትገቡ። ሶስተኛ አስከተሉና ነፍስን ላትገሉ ነው አሉ። ነፍስን ገደልክ ማለት የጥፋት አውድማ ውስጥ ገብተሃል። መውጫ የሌለው ወንጀል ውስጥ ተዘፍቀሃል። ረፍት የለው ሰላም የለው መረጋጋት የለው ሁሉ ነገርህ የታወከ ስብዕና ውስጥ ትገባለህ አላህን እስክትገናኝ። በተለይ ደግሞ የገደልክ ሙእሚን ከሆነ ወንጀሉ ከባድ። ሁሉም ነፍስ ክልክል፣ ሙእሚን ሲሆን ደግሞ ይገስ። ለዛ ነው አላህ ሙእሚንን የገደለ
በአቂዳ ተለያየን ነገ እኮ እንዲናቸው ብለህ ተሳስተ እጅህን የሰነዘርክ ከሆነ 5 ቅጣት ነው አላህ ያዘጋጅ። ወመን የቅቱል ሙእሚናን ሙተዓሚዳን እንዲያው አምኖበት አስቦበት አንድ ሙእሚን የገደላል ፈጀዛኡሁ ጀሃነም የሱ መዘውተሪያ ነው። ኻሊደን ፊሃ ላይወጣ ይዘወትርባታል። ወገዲበ አላሁ ዐለይህ አላህ ተቆጥቶበታል። ወለዐነ ረግሞታል። ወአዐደ ለሁ ዐዛበን ዐዚማ የከበደን ቅጣት አዘጋጅቶለት። ወደ ሙእሚን እጅህ እንዳይሳሳት የሐሳብ ልዩነት ሁሌ ይኖራል። የአመለካከት ልዩነት ይኖራል። እንዳታስበው እንዳትዘናጋ። መብቱ ነው። በዛ አመለካከት ታስተምራለህ፣ እንጠራለን፣ እንለፋለን። ለዘዋሉ ዱንያ እቺ ፍጥረተ ዓለም ዱንያ እኮ መጥፋቷ አሉ ነቢዩ ዓለይሂ ሰላቱ ወሰላም አላህ ዘንድ የአንድ ሙእሚን ነፍስ ከሚጠፋ የበለጠ ነው። እቺ የምታዩት ዱንያ መጥፋቷ አንድም ሙእሚን ደም ከመፍሰስ ነቢዩ ዓለይሂ ሰላቱ ወሰላም በሌላ ዘገባቸው ላይ ወለው አነ አህለ ሰማ ወአህለል አርድ የሰማይ ነዋሪዎች መላእክት ቢሊየን ትሪሊየን ኳድሪሊየን ቁጥሩን አላህ የሚያውቅ እና የምድር ነዋሪያን ጅኑም ኢንሱም እንስሳው አንድም ሙስሊም በመግደል ላይ ቢተባበሩ ሰብስቦ እሳት ውስጥ ይጨምራቸዋል። ልብ ብላችሁ አንድ ሙስሊም ደሙ ከባድ፣ ክብሩ ከባድ፣ ገንዘቡ ጥቦቅ አይደለም። መግደል አይደለም በቀልድ ወደሱ በመሳሪያ ማመላከት አይቻል። ነብዩ አለይሂ ሰላቱ ወሰላም ላ ዩሺሩ አሐዱኩም ኢላ አኺሂ ቢስላ አንዳችሁ እኮ ለቀልድ ብሎ መሳሪያ ወደ ወንድሙ እንዳያጣጨዋል። ሽጉጥ ይዘህ ሊሆን ይችላል፣ ቢላ እንደ ቀልድ እኮ ነው አታድርጓል። ምናልባትም ሸይጣን እጁ ስቦት ራሱን ጀሃነም ውስጥ ሊያገኘው ይችላል። ድንገት ሊተኮስብህ ይችላል። ድንገት ቢላው ሊወጋው ይችላል። ማትወጣበት ሰዓት ውስጥ ገባህ እንዳታመላክቷል። ለቀልድ እንኳን አንድ ሰው ወደ ወንድሙ ስለትን ሲያመላክት ለቀልድም ቢሆን አሉ ነብዩ አለይሂ ሰላቱ ሰላም መላእክት ይረግሙታል እጁን እስኪመልስ። የፈንጅ ቀጠና ውስጥ ገብተሃል ማለት ድንገት ትሳሳት ትችላል። ማትወጣበት ጉድጓድ ውስጥ ወደክ። ነፍስን መግደል እስልምና በእጅጉ የተጸየፈው የሰው ልጅ የተከበረ እምነቱ የግሉ አስገድዶ ማስለም በእስልምና የለም። ላ ኢክራሃ ፊዲን አስገድዶ ማስለም የለም በእስልምና። አስገድደውም እንዲሰልም አይፈለግም። ሙናፊቅ ነው የሚሆነው። እምነቱን ደብቆ በውጪ እየሳቀ ነው የምታገኘው። ክልክል ነው በእስልምና። ነፍስ አላህ ዘንድ ትልቅ ዋጋ ተሰጥቷል። መጀመሪያ የአደም ልጆች አላህ ፊት ቀርበው ሲዳኙ ዳኝነት ሊሰጠው የደም ጉዳይ ነው አሉ ነብዩ አለይሂ ሰላቱ ወሰላም። አወሉ ማ ይቁዳ በይነል በሸር አድማእ ነው ያሉት። በሰው ልጆች መሃል አላህ ዘንድ መጀመሪያ ከሱ ሐቅ ሶላትን ይጠይቃል። ከሰዎች መብት ግን ደምን ነው አላህ የሚጠይቅ። ለምን ነው ያፈሰስከው ያን ደም ይባላል። መጀመሪያ አላህ ዘንድ የሚቀርበው እሱ ነው። ፊል ሐዲስ በሌላ ዘገባ ላይ ሶሒህ በሆነው ዘገባ ላይ የቁሉ ነብዩ ሰለላሁ ዐለይሂ ወሰለም ረሱሉ ምን አሉ? አንድ ሰው የተገደለው ሰው የውመል ቂያማ ራሱን በአንድ እጁ ይዟል። ተገድሏል። አንገቱን ተቆርጦ ተገድሎ ሊሆን ይችላል። ራሱን በአንድ እጁ ይዞ ገዳዩን በሌላው እጁ ይዞ የጎተታ አርሹ ረህማን አላህ ፊት ይቆማል። አንገቱ ደም እየተፋል። ከዛም ይላል አላህ ወይ ይህ ሰው ለምን እንደገደለ ይጠይቅልኝ ይለው አላህ ፊት ፍርዱ ቀርቧል። ከዛም አላህ ተዒስት እድለቢሰውን ይለዋል። ወደ እሳት ወሰዱት ይባል። ደምን ስታፈሰው የግድ መሳሪያ ስላንቀሳቀስክ አይደለም። በጻፍከው ጽሁፍ፣ ፌስቡክ ላይ በለቀቅከው፣ ማህበረሰቡ ዘንድ በዘራኸው ወሬ ህዝብ ተነሳስቶ ለልቂት ውስጥ ገባ ማለት ደም ውስጥ ተሳትፈሃል። የአላህ ፍርድ ከባድ ነው። አንድን ሰው በመግደል ላይ የተሳተፈ ሰው ግንባሩ ላይ የውመል ቂያማ እድለቢሱ ተብሎ ተጽፎበት ወደ አላህ ፊት ይቀርባል። እጃችሁን ከደም ጠብቁት። አላህ ሁላችን ይጠብቅ። አይደለም የሰው ደም እስልምና ራስን መግደል ክልክሏል። ወላ ተቅቱሉ አንፉሰኩም ኢነላሃ ቢኩም ረሂማ አላህ እኮ ለእናንተ አዛኝ ነው፣ ራሳችሁን አትግደሉ። አንዳንድ ወንድሞች
አንዳንዱ ሰው ራሱን ያጠፋ ነው ኡስታዝ መልእክት ስጥ ያሉኛል። ሰውን አይደለም ራስን ማጥፋት ተከልክሏል። አንድ ሰው ራሱን ከገደለ በገደለበት መሳሪያ ጀሃነም ውስጥ ይቀጣል። ያልተቋረጠ ቅጣት። ተራራ ላይ ራሱን ወርውሮ ከሆነ ጀሃነም